አንቺ ነሽ የምታውቂው ብዬ ዘርዝሬ ለሊት ነው ብድግ ብዬ ብቻ እጽፋለሁ ደብዳቤ ጽፌ በኋላ እንጦጦ ኪዳነ ምሕረት ሙዳይ ምጽዋት ውስጥ አደረኩት። ስልክ ተደወለና ነገ ናሙና እንድትሰጪ ሰርጀሪ ክፍል ነው የምትሰጪው ናሙና ነገ እንድትመጪ ብለው ደወሉልኝ። ሄድኩኝ። በነጋታው ሲሄድ ገና ስገባ ከሌ እያለች ስም ተጠራችና ዘቢደር ንጉሴ 16 ቁጥር አልጋሽ ስትለኝ ውይ ኪዳንዬ ነው ያልኩት። ውይ ኪዳነ ምሕረት አልኩኝ። አልጋውም 16 ቁጥር ያ ምተኝበት ለህክምና አንቺ ዘቢደር አበባይ በኋላ ስለተባልሽ በሱ ማለት ነው። እንዴት ባንዴ ይሻልሽ? አይ ባንዴ አይደለም እኮ አይደለም። እሺ እንግዲህ እኔም ብዙ ጊዜ ውጪ ለመሄድ ነበረ ፕሮሰስ ብዙ ጊዜ እንትን እያለብኝ እነሱ ጋር ብዙ ጊዜ እንደዚህ ፕሮሰስ እየተጀመረ ይከሽፋል። ቀለበቴ እሰጣለሁ በዲያቆን ሉል ሰገድ በመምህር ሉል ሰገድ በኩል እሰጥሻለሁ ብዬ ይችን ለመቤቴ ቃል ገብቻለሁ። እና ለማን ነው የሚሰጠው? ለእንጦጦ ኪዳነ ምሕረት በእኔ በኩል እንደሱ ነው ያልኳት። ደብዳቤውም ላይ ጽፌዋለሁ እዛ። ይሞታል የሚያስብል ነገር ውስጥ ሲገባ ወይኔ አይሉም ወይኔ ልጄን ልጆቼን ነው የሚለውና አማልጅኝ እኔን ከልጅሽ የሰላም እናት ነሽና አማልጅኝ እኔን ከልጅሽ የፍቅር እናት ነሽና አስታርቂኝ እኔን ከልጅሽ። እንደ መስታወት ነበር እንደውም የሚያብረቀረቀው። ቆይ ይሄኛው ሻሽ ይሻላታል፣ ይሄኛው ሻሽ ይሻላታል፣ ይሄኛው መድኃኒት ይሻላታል፣ ይሄ እንደዚህ እያላችሁ እህቶቼ ላስታመማችሁኝ ዘመድ አዝማድ ቤተሰቦቼ በሙሉ እግዚአብሔር አምላክ እመቤቴ ከእናንተ ጋር ትሆንልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች የቋንቋ አይነሽ ሚዲያ ቤተሰቦች እንኳን ለዚህ ሰዓት አደረሰን አደረሳችሁ። ከኔና ከእንግዶቼ ጋር ሰላምታዬ በያላችሁበት ይድረሳችሁ። ይህ ሚዲያችን ቋንቋ አይነሽ ሚዲያ ነው። መርሃ ግብራችን ደግሞ ተወዳጁ መርሃ ግብር ተናገሩ ድንቅ ስራውን መስክሩ ታምሩን ለዓለም ንገሩ በሚለው መርሃ ግብራችን ነው የዛሬው። በእመቤታችን በቅድስት ኪዳነ ምሕረት በጣም በህይወቷ ልዩ ነገር ተደርጎላታል። ተናገሩ ድንቅ ስራዋን መስክሩ ታምሯን ለዓለም ንገሩ። እንኳን ደህና መጣችሁ። ባለፈው ህዳር ላይ ግብጽ ሄጄ ነበርና 36ኛ ዓመቷን ያከበረችው እመቤታችን ቅድስት ድንግል ማርያም ከስዕሏ ላይ የምትፈሰው ወዟ ነች። እቺን ለርሶ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እመቤታችን ዘይቱን በተባለው ቤተክርስቲያን ለ3 ዓመት በተከታታይ ተገልጣላቸዋለች። ይህን ታሪክ አሁን ምናልባት ብዙዎቻችሁ ታውቃላችሁ ብዬ ተስፋ አደርጋለሁ። በደብረ ምጥማቅ ለ5 ቀን መገለጧ በታምረ ማርያም ተጽፎ እናነባለን። እነሆ ግንቦት 21 ቀን የእመቤታችን ትልቁ በዓሏ ነው። የበዓሉ መጠሪያ ደብረ ምጥማቅ ይባላል። የዚህ በዓል መነሻ ምክንያት ደግሞ እመቤታችን ቅድስት ድንግል ማርያም ልጇን ይዛ በተሰደደችበት በግብፅ ሀገር በደብረ ምጥማቅ ከግንቦት 21 ቀን እስከ ግንቦት 25 ቀን ድረስ ለ5 ቀናት በተከታታይ ላመኑትም ላላመኑትም ለሕዝብና ለአሕዛብ መገለጧ መታየቷ ነበረ። ስለዚህ በየዓመቱ ግንቦት 21ን ይህንን ቀን ዛሬም የእመቤታችን ልጆች ክርስቲያኖች ከመላው ዓለም በዚህ ቦታ እየተገኙ በልዩ ድምቀት ቦታው ላይ በመገኘት ደብረ ምጥማቅን ያከብሩታል። እኛም ቋንቋ አይነሽ ሚዲያና ኤላኮቴት ከእስራኤል ቀጥሎ በግብፅ ባለን ጉዞ በዚህ ዓመት እነሆ ለ3ኛ ጊዜ ወደ ግብፅ ጉዞ ልናደርግ ነው። ይህ የ3ኛው የግብፅ ጉዟችን ግን ለየት የሚያደርጉት ብዙ ነገሮች አሉ። ምናልባት ለተጓዦቻችን የምንገልጽላችሁ ነገር ይኖራል። ነገር ግን ከግብፅ በተጨማሪ ደግሞ አንድ ሌላ ሀገር እንደምንጨምር እነሆ ጠቆም አድርገን እናልፋለን። 10 ቀናት ለምንቆይባቸው የግብፅ ጉዟችን በርካታ ታሪካዊና መንፈሳዊ ገዳማትን እንጎበኛለን፣ እንሳለማለን፣ እናያለን። ከኛ ጋር በቋንቋ አይነሽ ሚዲያና ኤላኮቴት ጋር አብረን በግብፅ ገዳማትና በሌላውም በተጨማሪ አንድ ሀገር ደርሰን የምንመለስ ከወዲሁ ጊዜውንና ቦታውን ልትጠቀሙበት እንዳያልፋችሁ ጊዜውንም ቦታውንም ተጠቀሙበት። ልዩነታችን መንፈሳዊነታችን። ቋንቋ አይነሽ ሚዲያና ኤላኮቴት ዓለም አቀፍ የጉዞ ኤጀንት
አሜን። እንኳን ደህና ቆየህን። ዋናዋ ባለ ጉዳይ አንቺ ነሽ ከክቡር ባለቤትሽ ጋር ያው ባልና ሚስት አንድ አካል ስለሆኑ እሱም የሚናገረው ይኖራል። ግን የታሪኩና የምስክርነቱ ባለቤት ከፍ ያለውን ቦታ የምትወስጂው እንግዲህ አንቺ ነሽ። ማን እንበል? ስሜ ዘቢደር ንጉሴ እባላለሁ ወይም ደግሞ አበባይ፣ በሁለቱም ስሞች ነው የምጠራው። ዘቢደር ንጉሴ ማን ነው ያለሽ? አባቴ እናቴ። አበባይስ ማን ነው ያለሽ? አበባይ የባሌ ቤተሰቦች ልልሽ ነበር። ሁሉም እኮ ሰው በትዳር በሙሽርነት የቤተክርስቲያናችንም ትውፊት ነው፣ የሀገራችንም ባህል ነው። አቡነ ተክለ ሃይማኖት እናት እግዚአብሔርያ ነው የምትባለው። ግን የመጀመሪያ ስሟ ሳራ። የአባታችን የጻድቁ አቡነ ተክለ ሃይማኖት እናት ሰው የሚያውቀው አሁን እግዚአብሔርያ ብሎ አይደለም። ማን ነው እናታቸው ብል አሁን እግዚአብሔርያ ነው የሚለው። ይሄ ስም ግን የመጀመሪያ ስማቸው አይደለም። የአቡነ ተክለ ሃይማኖት የእናታቸው ስም ሳራ ነበረ። ከጋብቻ በፊት ሳራ ነው። ቤተሰብ ይሄ እናትና አባት የሚያወጣው ሙሽርነት ጊዜ ልክ ዛሬ እኛ እንደምናወጣው ይችማ ለልጃችን መልከ መልካም ናት፣ እግዚአብሔር የመረጣት ናት ብለው ነው ሳራን እግዚአብሔርያ ማለት እግዚአብሔር የመረጣው ማለት ነው። እና እንደ ዋና ስም ተደርጎ ዛሬ የምናውቀው የአባታችን የጻድቁ አቡነ ተክለ ሃይማኖት እናት ስም እግዚአብሔርያ ነው። ስለዚህ አበባዬ የኔም እንደዛው ነው የሚታወቀው በብዛት አበባዬ ነው። አሁን እዛ ኮንዶሚኒየም ላይ በብዛት አበባዬ፣ የባሌ ቤተሰቦች አበባዬ። የሚገርም ነው። ተመሳስሎብኝ ያንንም ያመጣሁት እንጂ ብዙ ጊዜ አይጎላም። እዛው እንደውም የሚረሱትም አሉ አይደል? እንደ ወጉ እንደ ባህሉ ምናምን በቃ እንትን ብያታለሁ የእናት የሙሽራው እናት ስም የተናገረችው ነው የሚያልፈው ይባልና የሆነ በቃ ሴሪሞኒው እስኪያልቅ ድረስ ከዛ በኋላ ይረሳል። የሙሽራው እናትም አጠራት አይጠሩም ብዙ ጊዜ። የኔ እንደውም ስሜ ተዋጠ በአበባዬ። ደግሞ የሚዘልቁ አሉ። ያንቺ ጭራሽ ያው ስቱዲዮ ድረስ መጣ። በብዛት የሚያውቁኝ በዛ ስም ነው። ስለዚህ በአበባዬ ነው የምንቀጥለው። እሺ ተስማማለህ? ወንድም አገኝ ይቻላል። ያው አልተዋወቅንም፣ በዛው ራስን አስተዋወቅ እስኪ። ወንድም አገኝ ጸጋ ወልደ ኢየሱስ። እንዴት ነው ኮንዶሚኒየም ስንገባ የመጀመሪያ ቀን የኔ ቤተሰቦች ፕሮግራም አድርገው አብረውን ገብተውን ስለነበረ ያኔ አበባዬ ሲሏት ጎረቤታችን በቃ ዘቢደርን አልሰሙትም፣ የሚያውቁት አበባዬ ነው። አበባዬ በቃ ጸን ያንተ እናት ናቸው? እናቱ ናቸው። ስለዚህ ደስ ብለዋል። በእናት በጠሯት ስም ዛሬ እህቶቼ ራሱ ደስ ይሉኛል። አበባዬ አበባቸው ይሉኛል። እንደው ያንቺ እህት የኔ እህቶች አበባዬ አበባቸው ነሽ፣ እውነት ነው ይገባሻል ይሉኛል። ስለዚህ አንተ እናት አለው አይደል? በህይወት አሉ። መልእክት አድርስልኝ። ድንቅ እናት ኖት። ይኸው ያወጡት ስም ዶሚኔት አድርጎ ቋንቋ አይነሽ ሚዲያ ድረስ መጥቷል። አበባዬ ዘቢደር ያው የመታወቂያ ስም ነው። እንኳን ወደ ቋንቋ አይነሽ ሚዲያ ተናገሩ፣ ድንቅ ስራውን መስክሩ፣ ታምሩ ለዓለም ንገሩ በሚለው መርሃ ግብራችን አንቺ ደግሞ ኪዳነ ምሕረት ያደረገችልኝ ትልቅ ተአምር አለ በህይወቴ ብለሽ በስልክ እንዳወራሽ እንደገለጽሽልኝ ተናገሩ፣ ድንቅ ስራዋን መስክሩ፣ ታምሯን ለዓለም ንገሩ ልትይ እንኳን ደህና መጣሽ። አሜን። እንኳን ደህና ቆየህን። ከየት ነው የምትጀምሪው? በቃ እኔ ተወልጄ ያደግኩት ያው ቀጨኔ መድኃኔዓለም ቤተክርስቲያን አካባቢ ነው። እዛ ነው ትውልዴ እና ከልጅነት ጀምሮ ያው በቤተክርስቲያን ያደግኩ ነኝ። ባህታዊ ገብረ መስቀል ገና እንደመጡ ነበር ሊቀ ትጉሃን ባህታዊ ገብረ መስቀል ህፃኖች ሆነን የመጡት። እሳቸው እግር ስር ያደግኩ ሰው ነኝ። በእሳቸው ወንጌል የተማርኩ ነኝ ከነ መምህር ዘመድኩን እነ ዘማሪ ወንጌል በጣም እንትን ባለበት ጊዜ 80ዎቹ እኛ የዛ ጊዜ ልጆች ነበር እና እዛ የሄድን ወንጌል እንማር ነበር እና የቤተክርስቲያን እንትንን ከዛ ነው የሚጀምረውና በኋላ ያው እንደዛ እያልን አደግን ኖርን። በጣም ደስ ይላል። እግዚአብሔር ይመስገን። በኋላ ደግሞ ያው ወደ ጋብቻ ገባሁ። ባለቤቴን ወንድም አገኘኝ አገባሁ። እሱም ላይ ብዙ ታሪክ አለ። እጮኝነት በነበርን ሰዓት እሱ በሆነ ኬዝ
ወደ እስር ቤት ገብቶ ነበረ ገና ሳንጋባ እጮኛ እያለ እና እዛ ውስጥ እስር ቤት እያለ እኔ ሁሌ እሷን እለምናት ነበረ ኪዳነ ምህረትን የጨቀጨኳት እሷን እለምናታለሁ እላታለሁና ትንሽ ጊዜ ከታሰረ በኋላ መጨረሻ ላይ የካቲት 16 የዛለት በነፃ ተሰናበት። የእመቤታችን ቀን ከልጅነቴም ጀምራ ኪዳነ ምህረት ልትጀምር ነው እንግዲህ ኪዳነ ምህረት። እሺ የዛን ጊዜ የካቲት 16 እኔ እንደውም ማህበር አለኝ ቀጨኔ መድኃኔዓለም ባህታዊ ገብረ መስቀል አቋቁሙ ብለውን ያቋቋም ነው በልጅነት በህፃንነታችን ያቋቋም ነው የእመቤታችን ማህበር አለ። እኔ ጸሐፊ ነኝ። ሄጃለሁ ማህበር ላይ እንደውም ተራ የነበር የዛን ቀን እዛ ሆኜ አልሄድኩም። እስር ቤት አልሄድኩም፣ ፍርድ ቤት አልሄድኩም። ጓደኞቹ ናቸው እና ቤተሰብ ነው ሄደው እዛ ሆነው ደወሉልኝ። እኔ ቤተክርስቲያን ነኝ፣ እነሱ ደወሉልኝ። ዛሬ ነፃ ተብሎ ተሰናብቷል አሉኝ። ልክ የካቲት 16 ማለት ነው። እና እመቤቴ በሁሉ ነገር ላይ ፊት ቀዳሚ ነች፣ ፊት ትቀድማለች። በኋላ ከእስር ቤት ከወጣ በኋላ ጥሩ እህት አለችው። ወንድሜ እስር ቤት ሆኖ እንዴት ምናምን እያለች አንዴ በወጣና በዳርኩት ገና እስር ቤት እያለ እህቱ ታዘጋጃለች፣ የሰርግ የሚሆኑ ሰረሞኒውን ታዘጋጃለች ታላቅ እህቱ። ከዛ ከእስር ቤት ወጣ፣ የካቲት ወጣ፣ መስከረም 14 ሰርጋችንን አደረግን። እንጦጦ ኪዳነ ምህረት ለአንድ ቀን ብላችሁ በ16 ብታደርጉት ማክሰኞ ነው 16 ለካ ማክሰኞ መልሳችን ሆነ። መልሳችሁ ነው ግን ማክሰኞ ብታደርጉት ማክሰኞ መልሳችን በ16 ሆነ። እና እመቤቴ ለኔ የፊት ቀዳሚ ነች ሁሉ ጊዜ። ደግሞም አያቴም የአባቴ አያት ኪዳነ ምህረትን በጣም ይዘክር ነበር አሉ። እኛ አልደረስንበትም እና በቃ እሷን ነው አሉ የሚማጸነው፣ እሷን ነው ሁሌ የሚጠራትና ፈጥና ትደርስለታለች። እና ከኔ ሳይሆን ከአያት ከቅድመ አያቶቼ የመጣች ነች ኪዳነ ምህረት። ለኛ ቤት በቃ አለኝታችን እሷ ናት። እህቴም ውጭ ሀገር ጀርመን ሀገር የኪዳነ ምህረት ማህበር አላት ታናሽ እህቴ። እሷን ነው የምትዘክራት እሷ። እኛ ኪዳነ ምህረት ድንቅ ነገር ታደርግልኛለች። ዋናው ገና አልተጀመረም። ኪዳነ ምህረት እመቤታችን ለዘቢደር ወይም ለአበባዬ ያደረገችውን በስልክ የሰማሁት በጣም በጣም የሚገርም ነው። እጅግ አስደናቂ ነው። አሁን ወደዛ ልንሄድ ነው። ወንድም አገኝ እንኳን ደህና መጣ። እንኳን ደህና ተባረክ። እንደው ዋናዋ መስካሪ እሷ ነች። ግን ያው አንተም ቢሆን ደግሞ የእሷ ምስክርነት፣ የእሷ ደስታ፣ የእሷ ስለት መስመር ያው ለአንተም እንደተደረገ ነው እና ስንት ዓመታችሁ በጋብቻ? በጋብቻ 2004 በኢትዮጵያ 2004 2014 15 ዓመት አይደል? 15 ዓመት መስከረም 14 ቀን ይሆናል። አቆላምጣ ስጠራህ ምንድን ነው የምትልህ? አባባዬ ነው የምትልህ። ስምህ ግን ሲቆላመጥ ባልነት ይቀርና ወንድሜ። ቤተሰቦቹ አባቢ ነው የሚሉት ነው የእሱ ቤተሰቦች እና እኔም ልጄም አባባዬ ስለምትለው አባባዬ ይለዋለሁ። እስኪ ምንድን ነው ከየት እንጀምር? እስኪ አሁን እመቤታችን ያደረገችልሽ ኪዳነ ምህረት እንግዲህ ያኛውንም ዝም ብለሽ ከእንደው ከዛ አሁን ከሰማነው የተጀመራለ፣ ግን ወደ ዋናው እንግባና ከዛ ደግሞ ወደ ኋላ ደግሞ እንመለሳለን። ደብዳቤ ጻፍኩ። እመቤቴ ሆይ ካንሰር ታምሜያለሁ፣ በጣም እየተሰቃየሁ ነው። እመቤቴ እኔ ማንንም ምንም አልጠራም፣ አንቺ ፈውሽኝ፣ አንቺ መድኃኒት ነሽ፣ አንቺ ሐኪም ነሽ። እመቤቴ በሽታዬ የት ጋር እንዳለ እንዴት እንደሆነ አንቺ ነሽ የምታውቂ ብዬ ዘርዝሬ ሌሊት ነው ብድግ ብዬ ብቻ ከእንቅልፌ ብድግ ብዬ ሌሊት እጽፋለሁ ደብዳቤ። ጽፌ በኋላ እንጦጦ ኪዳነ ምህረት ሙዳየ ምጽዋት ውስጥ አደረግኩት። የዛን ቀን እንደውም ዲያቆኑ ውስጥ ገብቼ ያለች ምማጸናት ሁሌም እሷ ጋር እየሄድኩ ምማጸናትና ብዙ ሰዓት ቆይቼበት ነው መሰለኝ ውጡ እያለ በር ሊዘጋ እንትን ሲል ይኸውልህ ካንሰር የታመምኩትና ለእመቤቴ ደብዳቤ እንትን ብያለሁ እና ስድን መጥቼ መሰክርላታለሁ፣ ታድነኛለች፣ ስድን መሰክራለሁ ስለው እንደውም እየሳቀሱ እንደውም አብረን ነው የምንመሰክረው አለኝና በኋላ ያው ሕክምና መጀመር ስላለበት እኔ አልታከምም ብዬ ነበር።
በኋላ ከዛም ግፊት ሲመጣ ከቤተሰብም ከጎረቤቶቼም ከዚህም ከምንም አንፃር ግፊት ሲመጣ ወደ ሕክምና ሄድኩኝ። ሕክምና ሲሄድ መጀመሪያ ሄድኩት ጤና ጣቢያ ነው። ጤና ጣቢያ ሄጄ ስመረመር ፔሪዴ እየተዛባ ነበር። የማንስትሬሽን ፔሪድ እየተዛባ እያለ ሄጄ ስመረመር የማህፀን በር ካንሰር ተመርመር ያሉኝ። የማህፀን በር ካንሰር ስመረመር ነፃ ነው አሉ። ነፃ ነው ምናምን ብለውኝ ከዛ 3ኛ 4ኛ ቀን ላይ ህመም ጀመረኝ። ህመሜ በጣም ነው የሚያሰቃየ ህመም ነው። እንዲህ ከላይ ይጀምራል ወደ ላይ የሆነ ምግብ ስበላ ልክ እንዲህ የሚነቁረኝ የሚነክሰኝ ነገር ይመስላል። ውሃ ስጠጣም እንደዛው በጣም ተጨነኩኝ። በኋላ ደግሜ ሄድኩኝ ጤና ጣቢያ ሄጄ ይኸውና ከዛን ቀን ከተመረመርኩ ጀምሮ እንደዚህ እያደረገኝ እንደውም ውስጡ የቀረ ነገር አለ መሳሪያውን ስትመረምሩኝ እንደሱ እስከ ማለት ደረጃ ደረስኩኝ። ከዛ መጨረሻ ላይ ወደ ጻፉልኝ የግል ክሊኒክ አልትራሳውንድ ተነስተሽ ነው ያሉኝ። አልትራሳውንድ ስነሳ ማህፀን ላይ የቋጠረ ነገር ውሃ የቋጠረ ነገር አለ ብለው መድኃኒት ሰጡኝ። ያንን መድኃኒት ብጠው ምንም ለውጥ የለም። መጨረሻ ላይ ሪፈር ጥሩነሽ ቤጂንግ ሪፈር ተሰራልኝ። ያንን ሪፈር ይዤ ሲሄድ እንደውም ይሄ እዛው ታክሞ የሚድነውን ነው ለምንድነው እዚህ ሪፈር ያደረጉሽ አሉኝ። አይ በጣም ስለታመምኩ ነው አልኳቸው። ከዛ ሌላ ምርመራ መረመሩኝ። ኦፒዲ ገብቼ ሌላ ምርመራ ከተመረመርኩ ላይ ደሜም ላይ ነፃ ነው ምንም ነፃ ነው። ስለዚህ እንደገና አልትራሳውንድ ብለው ለ45 ቀን ቀጠሩ። 45 ቀን ሲቀጥሩኝ በመሃል የትሄድኩኝ ስውሯ ማርያም ሄጄ መቼ ማለት ነው? በዛውም ቀኑን ስውሯ ማርያም ሄድኩት የካቲት አምና የካቲት ላይ 2017 ስውሯ ማርያም ሄጄ እመቤቴ ያመኛል፣ ሐኪሞች ግን በቃ ደህና ነሽ ነው የሚሉኝ። ቀለል ያለ መድኃኒት ነው እየሰጡ የሚመልሱኝ። እመቤቴ በሽታዬን አሳውቂኝ ፈውሽኝ አልኩና ሄድኩኝ ስውሯ ማርያም። ሄጄ አልቅሼ ነገርኳት። ከዛ የ45 ቀን አልደረሰም በመሃል። ከዛ ያንን 45ኛ ቀን ሲደርስ አልትራሳውንድ ተነሳ። አልትራሳውንድ ስነሳ ካንሰር ያሳያል አሉኝ። እንደዚህ አሉሽ? ቃል በቃል አርሾ እንደገና አርሾ ደምሽ ይሰራልኝ። አርሾ ደም ሲሰራ ካንሰር እሱም ጋር እንደዛ ካንሰር አለ። ስለዚህ ደግሞ ጥሩ ሐኪም ነች ቤጂንግ ያለችው ጥቁር አንበሳና ጳውሎስ ነው ሕክምናው። ስለዚህ ጳውሎስ ይሻልሻል፣ እኔ ድሮም ሰርቼበታለሁ፣ ጥሩ ሐኪሞች አሉ፣ ጳውሎስ ሂጃለችና ነገ ዛሬ ሳቲ ሂጃለች። የቤጂንጓ ነገ እንደዛ ስትነግርሽ ማለት ደነገጥሽ ወይስ? በጣም ደነገጥኩኝ። ኪዳነ ምሕረትን አሰብሻት? በጣም ደነገጥኩ። ከዛ መጣሁ እቤቴ መጣሁ። የኪዳነ ምሕረት ስዕል አለች እሷን የምታክል በሬ ላይ። በዚህ አጋጣሚ ቤቴም የቤት ቁጥሩ 16 ነው። እሷን ለምኜ ነው ቤት የሰጠችኝ። ኮንዶሚኒየም 16 አሁን ከዛ መጣሁ እሷ ጋር ተደፋሁና እመቤቴ እንደዚህ ተብያለሁ፣ የሞት ደብዳቤ ተሰጥቶኛል አልኳት። ያው ካንሰር እንግዲህ ይፈራል። በጣም ካንሰር ከተባለ ብዙም እንደዚሁ ሰማዋለሁ እንጂ በካንሰር የታመመ ሰው ብዙም አላቅም፣ እንዴትም እንደሚያደርግ በሽታው ምናምን ብዙ እውቀቱ የለኝም። ካንሰር አለብሽ ተብያለሁ፣ ልጄን አደራ አልኳት። ልጄን አደራ እመቤቴ እያልኩ ስል ጎረቤቶችም ተሰበሰቡና ወዲያው ለእነሱም ነገርኳቸው፣ እንደዚህ ተብያለሁ አልኳቸው። በኋላ በቃ ያው ሕክምናው ተጀመረ። ከዛን ጊዜ ጀምሮ በነጋታው ሄድኩኝ። እዛም ሲሄድ ብዙ ምርመራዎች እንደገና እንደ አዲስ ብዙ አይነት ምርመራ ስመረመር አንዴ እዛ ሂጅልኛል፣ አንዴ ደም አሰሪ፣ አንዴ ምን ስመረመር ብዙ እንትን አልኩ። ጊዜ ወሰደ። በመጨረሻ ያው ከማህፀን ተቆንጥሮ የሚወጣ አለ ምርመራ ለናሙናው እዛ ምርመራ እሱ ሲመረመር ደግሞ በጣም ስቃይ ነው በእውነት። እንዲህ አሁን ድኜ ተሽሎኝ ነው እንጂ እምባዬ እያለቀስኩ ነው ብዙ ጊዜ የምሄደውና እንትን የምለው። ሁሌ ሲሄድ እሷን አንቺ ቅደሚልኝ እላታለሁ። እመቤቴ አንቺ ቀድመሽ ጠብቂኝ እያልኩ ነው እንትን የምለው። ከዛ ያ እንትን ሲወጣ ናሙናው ተመረመረና በስንተኛው ቀን ውጤት ልንሰማ ስንሄድ ብዙ አያሳይም።
ናሙናው ላይ ብዙ አያሳይም። የተወሰደው ናሙና ጥቂት ስለሆነ ነው አሉና እንደገና ደግሞ በድጋሚ ይሰራ ተባለ። በድጋሚ ደግሞ ሲሰራ በጣም ስቃይ ነበረ። በጣም እየጮኩኝ ኪዳነ ምሕረት ድረሽልኝ፣ እናቴ ድረሽልኝ፣ በቃ ይቅርብኝ፣ ሕክምናው ይቅርብኝ፣ በቃ እንዲሁ ልሙት እያልኩኝ መጨረሻ ላይ የዛም ጊዜ ናሙና መውሰድ አልቻሉም። ደም ሆነባቸው። ከዛን ጊዜ ጀምሮ 50 ቀን እንደገና ይደማ ጀመረ ማህፀኔ። ዝም ብሎ 50 ቀን ሙሉ ያለ ማቋረጥ እንትና ላይ ማደንዘዣ ይሰጥሽና ሰርጀሪ ክፍል ገብተሽ በማደንዘዣ ይወጣል ናሙናው፣ ግድ ነው። መነሻው ኬዙ ከየት እንደሆነ ማወቅ አለብን ብለው እንደገና እሱ እንትን አለን፣ ተቀጠርን። ናሙና ልሰጥ ሲሄድ ለእንትን ክፍል ማለት ነው ሰርጀሪ ክፍል ናሙና እንትን ልል ስል ተደወለብኝ። የተደወለው ደግሞ መቼ መሰለ? ሐምሌ 7 ነው። ሐምሌ 7 የጎረቤቴ ማህበር ነበር። እኔ በጣም ታምሜያለሁ። የምግብ ሽታ አስጠልቶኛል። እንኳን ልበላው እንዱ ምግቡ ስሙ ሲጠራ ሁሉ ራሱ በቃ ተኝቻለሁ ሶፋ ላይ። ጎረቤቶቼ መተው ነይ ማህበር እሷ ትዘከራለች ነይ ሲሉኝ እኔም አልችልም መምጣት። እንስል መተው አባ መተዋል፣ ካህን ሊባርኩ መተዋልና ነይ ብለው ጎትተው ይዘውኝ ሄዱ። አሁን እዛ ጸሎት ምናምን አደረጉና ያን ምግብ ሲቀርብ እኔ ሩጬን ወደ ቤቴ እንዴት ልብላ። አሁን ስል ጎረቤቶቼ ይላቀሳሉ፣ ትንሽ ትልቁ ይላቀሳል። በዚህ አጋጣሚ ጎረቤቶቼ ትልቅ ባለውለታዎቼ ናቸውና አብዛኛዎቹ ደግሞ ነፍሰ ጡሮች ነበሩ፣ እርጉዞች ናቸው። ያለቅሳሉ። በቃ ምንም ማድረግ አልተቻለም። አሁን በመጨረሻ ሄድኩኝ። በንጋታው ነው የተቀጠርኩት። በ8 ተደወለልኝ። ከዛ እንደገባው ከማህበሩ ቤት እንደገባው ስልክ ተደወለና ነገ ናሙና እንድትሰጪ ሰርጀሪ ክፍል ነው የምትሰጪው ናሙና ነገ እንድትመጪ ብለው ደወሉልኝ። ሄድኩኝ። በንጋታው ሲሄድ ገና ስገባ ያው ስማችን ስም ዝርዝር ይዛለች ነርሷ። ከሌ እያለች ስም ተጠራችና ዘቢደር ንጉሴ 16 ቁጥር አልጋሽ ስትለኝ ወይ ኪዳንዬ ነው ያልኩት። ወይ ኪዳነ ምሕረት ሳልኩኝ አልጋውም 16 ቁጥር ያ ምተኝበት ለሕክምና ያልጋ ቁጥሬ 16 የሚገርም ነው። ያልጋ ቁጥሬ 16። አሁን ከዛ ናሙና ተወሰደ። በቃ እንዳለ ተረጋገጠ። በቃ በሽታው እንዳለ ተረጋገጠ። በኋላ ያው ኪሞ መውሰድ እንዳለብኝ ተነገረኝ። ኪሞ 3 ጊዜ ኪሞ ትወስጃለሽ፣ ከኪሞ በኋላ ሰርጀሪ ትሰራለሽ፣ ከዛ እንደገና ደግሞ መልሰሽ ኪሞ ትወስጃለሽ አሉኝ። በኋላ እንደገና ደግሞ መቼ ተቀጠርኩ? ጥቅምት 16 ሌላ 16 ቀጠሮ ጥቅምት 16 ገባሁ። እሑድ ቀን ሰኞ በ17 ልሰራ ጥቅምት 16 የዛን ቀን ስገባ 11 ነው ቁጥሬ። ደግሞ ይዛለት ያቡነ ሐራ ድንግል እዛ ያልጋ ቁጥሬ። እኔ ደግሞ ዝም ብዬ እንትን እላለሁ ያልጋ ቁጥሬንም አያለሁኝ እያልኩኝ በ17 ሰርጀሪ ተሰራው። በጣም ከባድ ነበረ ሰርጀሪው። ያው እሱ ነው የሚያውቀው ደግሞ የሰርጀሪውን። በጣም ቆየሁባቸው ሰርጀሪ ሲሰራ በጣም ቆይቼ። ቤተሰብ በቃ በጣም ከባድ ስለነበረ ቶሎም አልነቃሁም መሰለኝ። በጣም እየተጨነቁ ነገሩኝ። በኋላ ላይ ነው ነገሩኝ። ተሰራው በ17 ሰርጀሪ። ከዛ ከሰርጀሪ ክፍል ስትወጪ አሉ ኪዳነ ምሕረት እያልሽ ነው አሉ። ኪዳነ ምሕረት የልጄ እናት በስመመን ሆኜ ኪዳነ ምሕረት ናርዶስ ነች ልጄ፣ የናርዶስ እናት ኪዳነ ምሕረት፣ የናርዶስ እናት ኪዳነ ምሕረት እያልሽ ነው አሉ ይወጣሽ። እንደሱ ሆኜ ወጣ። ከዛ ከወጣ በኋላ እንደገና ደግሞ የት አልጋ ላይ ተኛለሁ። አሁንም 16 ቁጥር አልጋ ላይ እንደገና ደግሞ ሌላ ከሰርጀሪም በኋላ 16 ቁጥር አልጋ ላይ። ያው ከሰርጀሪ በኋላ እንደገና ደግሞ 3 ጊዜ ኪሞ ወሰድኩ። 3 ኪሞ ከወሰድኩ በኋላ በጣም ቀንሷል በሽታሽ፣ በጣም ቀንሷል አሉኝ። ለአንድ ወር ተቀጠርኩኝ። ለአንድ ወር ያው ሲኤ 125 የምትባላለች የምትሰራ ከ1000 በላይ ነበር እንትኑ ብዛቱ ከ1000 በላይ ነበረ። አሁን 9.8 ምናምን አካባቢ ደርሷል። እዚህ ላይ የረሳሁት ኪሞ 3 መጀመሪያ ላይ በህልም አየሁኝ።
ህልም ምንድን ነው ያየሁት? አንድ ነጠላ ለብሰን ከሱ ጋር እንጸልያለን። እቤት እየተንደባለልኩ ነው ጸልየው ፈንደ እያለቀስን ከሱ ጋር አልቀሰን ምናምን ተኛን። ተኝቼ በህልሜ ምን አየሁ? ማህበርተኛዬ ነች ትመጣና ማህፀኔን ትዳብሳለች። ማህፀኔን ስትዳብስ ወይኔ ካንሰር ነው በሽታዬ ብያታለሁ። ጓንት ሳታጥልቅ እንዴት ማህፀኔን ትዳብሳለች እላለሁኝ። አሁን ስል ብንን እላለሁኝ ስባንን። ከዛ በንጋታው ለሰው ስናገር ለአንድ ካህን ስነግራቸው እመቤቴ ነች ማህፀንሽን የዳበሰችው እሷ ነች ምናምን፣ አይዞሽ ትድኛለሽ፣ አይዞሽ ምንም አትሆኚ ትድኛለሽ አሉኝ። እንጦጦ ኪዳነ ምሕረት ያሉ አባት ናቸው። ጸበል መጠመቂያ ጋር እንትን የሚያሳልሙ እንደሱ አሉኝ። ይኸው እመቤቴ እንደዚህ አድርጋ ይኸው ለዛሬ አብቅታኛለች። እግዚአብሔር የተመሰገነ ይሁንና ዛሬ ያው ለምስጋና ነው የመጣሁት። ከዛ በቃ ስትመረመሪ ስመረመር ያው ወርዷል። እንትኑን የካንሰር ኖርማሉ ከ0 እስከ 35 ነው ኖርማል። አሁን የኔ 9.8 ነው። እና ያንን እንትን ካልኩኝ በኋላ ሆስፒታል ሄድኩኝ በቀጠሮኝ። ሆስፒታል ሲሄድ በቃ ከእንግዲህ ወዲያ ኪሞም የለ በሽታሽም ሁሉ የለም፣ እንዲሁ ራስሽን ለእንትን ለማድረግ ቼክ ለማድረግ በየ3 ወሩ እየመጣሽ ቼክ ታደርጊያለሽ እንጂ በቃ የለም በሽታው ጠፍቷል። ኬሞ አቁሚ ያሉሽ? አዎ ኪሞ አቁሚ በቃ ከእንግዲህ ኪሞም አትወስጂ፣ በየ3 ወሩ ራስሽን ተንከባከቢ፣ በየ3 ወሩ እየመጣሽ ቼክ ታደርጊያለሽ እንጂ በተረፈ ኖርማል ነሽ በቃ ተስተካክለሽ። ስለዚህ አሁን ኪዳነ ምሕረት ላንቺ እመቤቴ ኪዳነ ምሕረት አመስግኑልኝ። የመጣሁት ለምስጋና ነው። ዋናው ነገር እመቤቴ የሰራችልኝ ታምር ከካንሰር ነው ያዳነችኝ። የሚገርም ካንሰር የማህፀን ካንሰር ታመምኩኝ። ከዛ ሁሉ ጊዜ እሷን እጠራታለሁ። እሷን የመጣሁት የእሷን ስም ከፍ ከፍ ለማድረግ ነው። እመቤቴ ሁሌ ከፊቴ እየቀደመች ከኋላዬ እየተከተለች ይኸው ለዚህ አብቅታኛለች። እመቤቴ ክብር ለእናቴ፣ ክብር ለኪዳነ ምሕረት። ከኬሞ ጋር የምትወስጂው ምን ነበር? ጸበል ነው የምወስደው። የማንን? የእሷ ነው? የእሷ ነው ጸበል። እየሄድሽ ነው? እያመጡልኝም እየሄድኩም የእሷን ጸበል ነው የምጠቀመው። የእመቤቴን እንጦጦ ኪዳነ ምሕረት እሄዳለሁ፣ ዮሐንሷ ማርያም እሄዳለሁ። የእሷን ጸበል እየተጠመቅኩ ይኸው ለዚህ በቅቻለሁ። ዛሬ ነፃ ነሽ ተብያለሁ ከካንሰር። ያውም ካንሰሩ ስቴጅ 3 የደረሰ ካንሰር ነው። ስንት ውስጥ ደረጃው? ደረጃው እስከ 4 ነው ያለው። እስከ 4 ነው። የኔ ስቴጅ 3 ነው። ያው እመቤቴ ፈወሰች፣ እመቤቴ አዳነችኝ። እውነት ኬሞ አቁሚ ማለት እኮ ኬሞ ከባድ ነው። ኬሞ ጸጉር ይመላልጣል ምን ይላል። እኔ ለሆስፒታል ሄድኩት እንዲሁ ቤተሰቦቼን ምን ለማስደሰት ነው እንጂ እኔን ያዳነችኝ እሷ ነች። ኪዳነ ምሕረት ነች ከፊት እየቀደመች። ያልጋ ቁጥር የእሷ ነው። ሁሉ ጊዜ እሷ ነች እየቀደመች የምታድነኝ፣ በሐኪሞቼ ላይ እያደረች የምትፈውሰኝ እመቤቴ ነች ኪዳነ ምሕረት። እስኪ ኪዳነ ምሕረት ታዲያ ዝማሬ አልዘመርሽም? እንደው በደስታ አፍሽ ላይ አንድ ኪዳነ ምሕረት ጣል አድርጊ መዝሙር። ኪዳነ ምሕረት እናቴ ማልጅኝ እኔን ከልጅሽ፣ የፍቅር እናት ነሽና ማልጅኝ እኔን ከልጅሽ፣ የሰላም እናት ነሽና ማልጅኝ እኔን ከልጅሽ። ዝም ብዬ ይገርመኛል የአምላክን ስራ ሳስበው፣ ምክንያት አንቺን አድርጎ ይህንን ዓለም አዳነው። ምክንያት አንቺን አድርጎ ይህንን ዓለም አዳነው። ኪዳነ ምሕረት እናቴ አማልጅኝ እኔን ከልጅሽ፣ የፍቅር እናት ነሽና ማልጅኝ እኔን ከልጅሽ፣ የሰላም እናት ነሽና ማልጅኝ እኔን ከልጅሽ። ደግሞ በረንዳይ ላይ ቁጭ እያልኩ ጸበሌን እየጠጣሁ የልቤን ይዤ ከፊትሽ ቆሜያለሁ፣ የሆዴን በሆዴ ይዤ ከፊትሽ ቆሜያለሁ እያልኩ ደግሞ ይህንን መዝሙር ስዘምር አንድ ዶክተር ጎረቤት አለኝና በዚህ አጋጣሚ ጎረቤቶቼ እግዚአብሔር ያክብራቸው አስታመውኛል። ሁሉ ጎረቤቶቼ ምን አለኝ፣ ፊትሽ ሲፈካ አብረን እንፈካለን አለ። ፊትሽ ሲጠቁር ደግሞ አብረን እንጠቁራለንና ጸበል እየጠጣሁ በረንዳይ ላይ ልክ እንደበሶ ነበረ እምነቱን እየበጠበጥኩ የምጠጣው።
እሱን እየጠጣሁ እዘምራለሁ እያለቀስኩ እንባዬ እየተንጠባጠበ ጸበል ውስጥ ይገባ ነበርና እንደሱ እየሆነ ነው። እመቤቴ ፈውሳኛለች። ዛሬ ስለተፈወስኩ አይደለም፣ እመቤቴ ፈውሳኛለች፣ አድናኛለች። የኔ ኪዳነ ምሕረት ክብር ለሷ፣ ምስጋና ለሷ ይድረስልኝ። እመቤቴ ከከባዱ በሽታ ከካንሰሩ ፈውሳኛለች። እግዚአብሔር ይመስገን። ስለኔ ስትጸልዩ የነበራችሁ ጎረቤቶቼ፣ ዘመድ አዝማዶቼ በሙሉ ምስጋና አድርሱልኝ። ለነገራችኋት፣ ለጨቀጨቃችኋት ኪዳነ ምሕረት ምስጋና አቅርቡልኝ። ዛሬ ከካንሰር ነፃ ሆኛለሁ። እግዚአብሔር የተመሰገነ ክብሩ ይስፋ ለመድኃኔዓለም። ወንድም አገኝ እንኳን ደስ ያለ በአምላክ። መቼም ይሄ ሁሉ ነገር በሷ ሲሆን ያው አብረህ ነው አንተም ያለው። ያው ሁሌ ተከትያት መሄደው እኔ ነኝ። ስቃዩ በጣም ከባድ ነው። በተለይ ለናሙና ከአንዴም 2-3 ስትገባ በቃ ገብታ እስከምትወጣ ድረስ በጣም ነበር ስቃዩ። እንቆራጠጣለሁ ከፊት ወደኋላ፣ አቡነ ዘበሰማያት እላለሁ፣ ጸሎተ ሃይማኖት እየጸለይኩ ኮሪደሩ ላይ ከዚህ ወደዛ ከዛ ወደዚህ በጣም ስቃይ ነበር። እግዚአብሔር ይመስገን ግን እሱ ቸር አምላክ ነው፣ አዳኝ ነው። በአዳኝነቱ አድኖናል፣ በመሐሪነቱ ምሮናል። እግዚአብሔር ይመስገን። ባለቤት እንደው የመጀመሪያ ስትነግርህ እሷ ሰማች፣ ከዛ በቃ ካንሰር ተባልኩ ስትልህ ምን ተሰማ? ከባድ ነበር። ያው ብዙ ጊዜ አብረን ነው የምንሄደው። ያን ቀን ግን በቃ ውጤት ላመጣ ሄዳለሁኝ፣ እኔ ይዤ እመጣለሁኝ፣ ችግር የለም ብላኝ ስራ ገብቼ ነበረ። ስራ ሆኜ ስትነግረኝ በቃ በጣም ነው የደነገጥኩት። መረጋጋት አልቻልኩኝም። ያው እኔ የምሰራው ፒያሳ ነው፣ ሰፈራችን ቅሊንጦ ነው። ከዛ ተነስቶ ብሄድ ያው ምንም ማመጣው ነገር ስላልነበረ ሰዓቴን ጠብቄ በሰርቪስ ሄጄ ቤት እስከምደርስ በቃ በጣም ከባድ ነበር። ነገሮችን እግዚአብሔር ፈቀደና ያ ሁሉ ስቃይ ዛሬ እንደዚህ እንደ ተረት እንድናወራው ሆኗል። እግዚአብሔር ይመስገን። አንድ ልጅ አለቻችሁ? ስንት ዓመቷ ነው? 14 ሊሞላት ነው። ሐምሌ 14 ዓመት ይሆናታል። ወጣትነት ከፍ እያለች ነው። ሰማች ይሄንን ነው መጀመሪያ ስትሰማ መጀመሪያ ላይ አልሰማችም። እሺ በኋላ ላይ ነው በቃ ከሰዎች ጋር በስልክም በምንም ሳውራ ነው የሰማችው። እና በጣም እንትን ነበር። እሷ እንደውም እሷ የምትለምነው ልጅ ነው፣ ወንድም ወይ እህት እንዲሰጣት ነው የምትለምነው። እና በኋላ ግን እንደዚህ ነው አልናት። ግን እመቤቴ እሷንም ይዣት ነው የሚሄደው። ኪዳነ ምሕረት እየተንበረከከች ነው የምትጠይቃት ኪዳነ ምሕረትን። በቤታችንም አለች ስዕል፣ እሷ ጋርም እየተንበረከከች ትለምናታለች። ይኸው ከሞት አዳነችላት ኪዳነ ምሕረት። በጣም ደስ ይላል። በቅዱስ ቁርባን ነው ጋብቻችሁ? በተክሊል ጋብቻችሁስ የት ተፈጸመ? ያው ስርዓተ ተክሊሉ የት ተፈጸመ? ያው ተምሮ ማስተማር ሰንበት ትምህርት ቤት እንትን ስለነበረ አባል ስለነበርኩኝ እዛ ለማድረግ ሁኔታዎችን ምስካየ ኅዙናን ተምሮ ማስተማር በምስካየ ኅዙናን ገዳም ጋብቻችን ለማድረግ ተወያይተን ጋብቻው ቤተክርስቲያኑ ይደረጋል። ፕሮግራሙ ደግሞ በተምሮ ማስተማር አዳራሽ ለማድረግ ተስማምተን በዚህ አይነት ሁኔታ እያለን አንድ ቀን ሐመረ ኖህ ኪዳነ ምሕረት ሄድን። እንጦጦ ሐመረ ኖህ ኪዳነ ምሕረት። እሷ በር ላይ ጠበቀችኝ። እኔ መግባት አልችልም እና አንተ ጸሎት አድርገህና እኔ በር ላይ ጠብቅሃለሁ ብላኝ በር ላይ እየጠበቀችኝ ነው የገብቼ ጸሎት አድርጌ። የሴቶች ልማድ ላይ ነበረች እሷ። ከዛ ተመልሼ ስመጣ ወንድም አገኛለች እኛ ቤት። በቃ ተምሮ ማስተማር የአዳራሽ ፕሮግራም ይደረጋል፣ ምስካየ ኅዙናን የሚሆነው ፕሮግራም የተክሊላችን ፕሮግራም እዚህ ነው እንጂ እዛ አይሆንም። ለምን ስላት አይ አሁን እኮ ኪዳነ ምሕረት አስታወሰችኝ፣ በልጅነቴ ቃል ገብቻለሁ፣ ለዚህ ካበቃሽኝ አንቺ ጋር ነው የማደርገው። የክርስትና የተነሳችው እዛ ነው፣ ያው ሌላ የለም። የክርስትና እናቷ ኪዳነ ምሕረት ናትና ለአንቺ ነው ብያታለሁኝ። እናቴ እሷ ናት፣ ሁሉ ነገር መሰጣት ለእሷ ነው። ሁሉ ነገር የትምህርቴ ጉዳይ ሁሉ ነገር እሷ ጋር ነው። ስለዚህ ጋብቻዬም እሷ ጋር ነው ብያታለሁና እዚሁ መሆን አለበት።
ኧረ እዛ እኮ ፕሮሰስ ጀምሬያለሁኝ። የቤተ ክርስቲያኑን ፕሮሰስ አቁመውና የአዳራሹን ፕሮግራም ብቻ ቀጥል አለችኝ። በዛው ገብተን አነጋግረን ለተክሊሉ ፕሮግራም ይዘን ወጣን። ፕሮግራሙ የተክሊሉ ፕሮግራም እንጦጦ ኪዳነ ምሕረት ሲደረግ የአዳራሹ ፕሮግራም ደግሞ ለእንትን ምስጋየ ኅዙናን አዳራሽ ፕሮግራማችንን እዛ የአዳራሽ ፕሮግራም አድርገን በዚህ አይነት ሁኔታ ፕሮግራማችንን በአማረ ሁኔታ ይገርማል። በቃ ኪዳነ ምሕረት ሁሉ ነገር እሷ በሁሉ ነገር እየቀደመች ድንቅ ተአምርን እየሰራችልን እዚህ አድርሰናለች። በዚህ አጋጣሚ ለምስጋየ ኅዙናን ሰርጋችንን እንዳሳመሩት ምስጋናዬን ለሐመረ ኖህ ኪዳነ ምሕረት በፕሮግራማችን እንዲያምር ላደረጉልን በዚሁ አጋጣሚ ምስጋናችን እናቀርባለን። የሚገርም ነው። እንደዚህ አስቀድማችሁ የቀደሳችሁት ትዳር ህይወት መካከላችሁ የተገኘች ደግሞ አንዲት ፍሬ አለች። በተለይ እናት ወይም አባት እንዲህ አይነት ነገር ሲያጋጥመው ስለራሱም ያስጨንቀዋል። ቢኖር ሳይፈልጉ እኛ ምክንያት ሆነን ወደዚህ ምድር በእኛ ምክንያት የመጡት እነሱን ጥሎ በእንደዚህ አይነት እድሜ ላይ ያሉ ጥሎ መሄድ እናትም አባትም ልጄ ነው የሚለው እንዲህ አይነት ነገር ሲሰማ፣ በተለይ እንደዚህ መድኃኒት የለውም በቃ ይሞታል የሚያስብል ነገር ውስጥ ሲገባ ወይኔ አይሉም። ወይኔ ልጄን ልጆቼን ነው የሚለውና ለዛ ነው እንደው ወደዛ የሄድኩትና አሁን ደስተኛ ናት በጣም። ማነው ስሟ? ናርዶስ። እንኳን ተስፋዋ ተቀጠለ። የእናንተም ያንቺም ኪዳነ ምሕረትን አደራ ነው ያልኳት። ልጄን አደራ ከኔ በላይ እንደምታደርጊላት አውቃለሁ። ለሷ ስትይ ግን አደራ ትንሽ እድሜን ረዘም አድርጊው እመቤቴ። ከኔ በላይ አንቺ ታረጊላታለሽ፣ ከኔ በላይ ተስቢላታለሽ። እንደገና ደግሞ ብዙ ሰዎች ይመርቁኛል። ምንም ሳላረግ እንዲሁ እግዚአብሔር እንጃ ሰው ይመርቀኛል። ሺህ ያርግላችሁ ነው የሚሉ። ልጃቸውን ሺህ ያርግላ አንድ ነች ልጄ ስላቸው ሺህ ያርግላችሁ ይሉኝ። እመቤቴ ሺህ ስትሆን አሳይ እመቤቴ እንዳትገይኝ፣ ሺህ ስትሆን አሳይ ልጄ እላታለሁ እመቤቴንና ይኸው አተረፈችኝ። ለዚህ አበቃችኝ። እንደዚህ አይነት ጭንቀት ውስጥ ያሉ ፈውስ የለውም መድኃኒት የለውም ተብሎ ጭንቀት ውስጥ በጣም ብዙ ወገኖች አሉ፣ ብዙ የምናውቃቸውም አናውቃቸውም። እና ይህን ሲሰሙ እነሱም ምን ነው ለእኔም በሆነልኝ ይላሉ። ያድርግላቸው ደግሞ አይነት የተቆረጠውን የሳሳውን ተስፋ በእነሱም ላይ እንደዚህ ተቀጥሎላቸው እግዚአብሔር ይመስገን ብለው ለማመስገን ያብቃቸው። ትዘምራለህ ብላኝ ነበር። እስኪ አሰማኝ። ያ ድሃ ተጠራ እግዚአብሔርም ሰማው፣ ደርሶ ስላንኳኳ ከጸባዖት እንባ አምላክ በቸርነት በምሕረት ጎበኘው። ባለቀሰ ጊዜ ግራ የገባው ሰው መሻት ብቻ ነው የሚጠበቅብህ። እግዚአብሔርን ጥራው ምን ትድናለህ? መሻት ብቻ ነው የሚጠበቅብህ። እግዚአብሔርን ጥራው ምን ትድናለህ? ንገረው ዝክርክን የውስጥህን ብሶት ይሽረዋልና አምላክ ቸርነት። ግራ የተጋባው የተከፋው ገጽህ ይበራል በጸሎት አምላክህን ጠርተህ። መሻት ብቻ ነው የሚጠበቅብህ። እግዚአብሔርን ጥራው ምን ትድናለህ? ለወገን ለዘመድ ያስቸገረ መላ ሲቀልጥ ታየዋለህ ካነባህ በኋላ። ሳግና ንዴት ይቀራል ይሻራል፣ በእርሱ ቦታ ሰላም ፍቅር ይተከላል። መሻት ብቻ ነው የሚጠበቅብህ።
እግዚአብሔርን ጥራው ምን ትድናለህ? መሻት ብቻ ነው የሚጠበቅብህ። እግዚአብሔርን ጥራው ምን ትድናለህ? ብዙ ጊዜ ስራም ስሰራ ጸሎትም እንትን ስል ከመጽሐፍ ከማንበብ ምናምን ከማለት ያው በማንጎራጎር በመዘመር ነው ብዙ ጊዜ እንትን ምንም ያንጎራጎርክ ነው ያገኘችህ መጀመሪያ ወይስ አንተ ነው ያገኛት? አይ ያው የተገናኘ ነው ከጋብቻችሁ ከጋብቻ በፊት አንተዋወቅም። እሺ በቤተሰብ ነው የተገናኘ ነው እንዴ? በቤተሰብ ነው እንዴ? አበባይ ማን ነው ፈላጊው? እናትና እህቴ፣ እሷ ጎረቤት አንድ የወንድሜ ጓደኛ አለችና በእሷ በኩል ነው እሷን አነጋግረው ከኔ በእሷ ነው ለአንተ ያው ባህላችን እንዳለው ነው መቼም የወንድ ቤተሰብ ነው የሚፈልገው። በዛች በልጅቷ አማካኝነት አገናኘችንና በዚህ አይነት ነው አንገቷን የደፋች ቀና ብላ ሰው ማታይ ሰላምተኛ በጣም ጸባያተኛ የትልቅ ሰው ልጅ አለች ዘቢደር የምትባል ተባልክ? እንደዛ ተባልክ? እንደዛ ነው የተባለው? ዘቢደር እንደሱ ነው የተባለው። ያው አጋጣሚ የሆነው ደግሞ የሚገርመው ያው እኔ የተወለድኩት የሩፋኤል ዕለት ነው። ሩፋኤል ብዙ ድንቅ ስራዎችን አድርጎልኛል። አጋጣሚ ደግሞ እሷን ያገኘኋት ጳጉሜ 3 የሩፋኤል ዕለት ጳጉሜ 3 የተገናኘ ነው ያስተዋወቁን ጳጉሜ 3። አንተ ሳትመርጣት እነሱ ነው የመረጡት? እነሱ መርጠው ይሄ በቃ የኛ የእናትና የድሮ የአያቶቻችን ታሪክ ነው። ያው እኔ ከዛ በፊት ብዙ ከአንድ 2 3 ምናምን ነገር እየተዋወቅኩኝ በመሀል በተለያዩ ምክንያቶች ተቋርጦ በእኔ በኩል ተቋርጦ እንትን እያለ በእኔ በኩል አልሆነልኝም እናንተ ሄዱ አልኩ። እኛ እንሞክር አሉኝ። ሞክሩ አልኳቸው። ሞከሩ፣ ነገሩ ተሳክቶ ለዚህ በቃ እግዚአብሔር ይመስገን። አንቺ ዘቢደር አበባይ በኋላ ስለተባልሽ በሱ ማለት ነው። እንዴት ባንዴ ይሻልሽ? አይ ባንዴ አይደለም እኮ አይደለም። እሺ እንግዲህ እኔም ብዙ ጊዜ ውጪ ለመሄድ ነበረ ፕሮሰስ ብዙ ጊዜ እንትን እያለብኝ እንደዛ ነበረ። ውጭ ሀገር እህቶች አሉኝ ጀርመን ሀገርና እነሱ ጋር ብዙ ጊዜ እንደዚህ ፕሮሰስ እየተጀመረ ይከሽፋል። ኤምባሲ ሁሉ ገብቼ መቼ ነው የምትሄጂው መቼ ነው የምትበሪው ተብዬ የቪዛ ብር ሁሉ ከፍዬ ተሰነካከለ እና ያው እመቤቴ ባትፈቅደው ነው ይሄን ነገር እሷ ስላልፈቀደች ነው። ስለዚህ በቃ እዚሁ ትዳር መስርቼ እኖራለሁ ብዬ ባሰብኩ ሰዓት ላይ ነው እንጂ ከዛ በፊት ያው ትዳሮች ሲመጡ ምናምን ውጪ እሄዳለሁ የሚል እምነት ስለነበረኝ ጓደኛም ለማያዝ እናንተን ለማለት ፕሮግራም አላረኩም ነበር። የውጪውን ነበረ መጨረሻ ላይ እሱ እንትን ሲል እሱ በተቋረጠ ሰዓት ደግሞ እንደዚህ አይነት ጥያቄ ሲቀርብልኝ በቃ እንግዲህ እመቤቴ አንቺ የፈቀድሽው ይሄ ነው ብዬ እንደሱ እንትን አልኩ። የሐኪም ቤት ሄድሽና አሁን በዚህ በህመምሽ በዚህ በካንሰሩ ህመምሽ ቅዱስ ጳውሎስ ሆስፒታል መሰለኝና ቪዲዮ አይቼ ነው የዋሁ ባሌ ስለ የዋሁ ባሌ ስለዚህ ስለ ምስኪን ባለቤቴ ስለ የዋሁ ምስኪኑ ባለቤቴ ብለሽ እያልሽ ስትናገር ይሰማው ግለጪው እስኪ። በጣም ልጅቷ ያስተዋወቀች ልጅ ምን አለችኝ? እኔ ይሄ አለው አልልሽም፣ ይሄ ሀብት አለው ይሄ ንብረት አለው አልልሽም፣ ግን እሱን በማግኘትሽ እድለኛ ነሽ አለች። በጣም የእግዚአብሔር ሰው ነው፣ በጎረቤትም በዘመድም የተከበረ የእግዚአብሔር ሰው ነው። በቃ እና ይሄ አለው አልልሽም፣ እሱ የእግዚአብሔር ሰው ነው፣ እሱን በማግኘትሽ እድለኛ ነሽ አለች። አንድ አካባቢ እኮ ነን፣ አንድ ቀበሌ ግን አንተዋወቅም። እሱም እስከያዘውና ነው ሰንበት ትምህርት ቤት እንትን የሚለው ተምሮ ነበርክ? እኔ ደግሞ እዛው ቀጨኔ መድኃኔዓለም ያው የባህታዊ ገብረ መስቀል ሊቀ ተክዋን ገብረ መስቀል እሳቸው ጉባኤ ላይ ነው እንትን ያሉት እና እዛ ሆነን አንተዋወቅም ነበር። በልጅቷ ነው የተዋወቅነው። በጣም ደስ ይላል። የበለጠ አሁንም እግዚአብሔርን የምታመሰግኑበት ቀሪ ህይወታችሁ አንዷ ፍሬ ላይ እግዚአብሔር 2-3 ፍሬ ሰጥቷችሁ መቼም ትፈልጋላችሁ። እግዚአብሔር ከፈቀደ እንደማገኛት ፈልጋለሁ። በሐኪሞች በሰው እንደማንችል ተነግሮናል።
በእግዚአብሔር ግን እሱን እኮ ነው የምልህ። የሚያልቅ እንደውም አለቀ ሲባል ብዙ ነገሮች አለቀ በተባለ ጊዜ ነው እግዚአብሔር ስራ የሚሰራውና የእግዚአብሔር ስራ ግን ይኖራል ብለን ተስፋ እናደርጋለን። እዚህ ቦታ ላይ ይሆናል ተመልሳችሁ መታችሁ ለመስከር ያብቃችሁ። እዚህም ባይሆን ቤተክርስቲያን ወደ ምሕረቷ ላይ ቆማችሁ አንድ ልጅ ነበረች። አንድ ልጅ እንደተወለደች እንደዚህ አይነት በሽታ መጣብኝ፣ ካንሰር፣ የማህፀን ካንሰር። ወጣሁ ወረድኩ። እመቤታችን ግን አልተለየችኝም ነበር። ቅድስት ኪዳነ ምሕረት የኔ ቤት ቢደርሰኝ በ16 ወንድም አገኝን ብተዋወቅ በ16 አይደለም በ16 ባለቤቴን ብተዋወቅ በ16 ከዛ ቤት ቢደርሰኝ ኮንዶሚኒየም የቤት ቁጥሩ 16 በሕክምና ስመላለስ አልጋ ቁጥር የሚደርሰኝ ክፍል 16 ድጋሚ ሌላ ጊዜ ቀጠሮ ተብዬ ሲሄድ 16 ኦፕሬሽን ለመሆን ቀጠሮ ሲሰጡኝ 16። ስለዚህ ኪዳነ ምሕረት አጨክንብኝም፣ እኔ አልሞትም፣ ልጄም እናት የሌላት አትሆንም፣ ባለቤቴም አያዝንም ብዬ ለኪዳነ ምሕረት ነገርኳት። ደብዳቤ ጻፍኩኝ፣ አስገባው። ደብዳቤውን መልስ አገኘ። የምወስደውን ኬሞ አቆምኩ፣ ነፃ ሆንኩኝ። መውለድ አትችም ተብዬ ነበረ፣ እንዴት በአንድ ፍሬ ቀራለሁ ብዬ ለኪዳነ ምሕረት ነገርኳት። ሐኪሞቹም ከዚህ በኋላ አትወልጅም ብለው ነበር። የሰው ሐሳብ፣ የሰው ሕግ፣ የሳይንስ ሕግ የማይገድበው እግዚአብሔር ግን ይኸው ሁለተኛ ልጅ ወልጄ ታቀፉ ብለሽ ለማመስገን አሜን ታደርገዋለች። የኔ እናት ምንም የሚሳናት ነገር የለም። ናርዶስ የመጀመሪያ ልጃችሁን ይዛችሁ ሁለተኛ ልጃችሁን አቅፋችሁ ኪዳነ ምሕረት ደጇ ላይ ቆማችሁ ለመመስከር ያብቃችሁ። አሜን አሜን። አመሰግናለን። ይህን ሁሉ ስታደርግልኝ ኪዳነ ምሕረት እመቤቴ አንቺ ታደርግልኛለሽ ነው የምላት። አድርግልኝ እላታለሁ። አድርግልኝ ያልኳትን ደግሞ ታደርግልኛለች። እመቤቴ አንቺ እንደዚህ ታደርግልኛለሽ፣ ታድኝኛለሽ፣ ታደርግልኛለሽ። ስታደርግልኝ ደግሞ እኔ ቀለበቴን አውልቄ ላንቺ ሰጥሻለሁ። ቀለበቴን የጋብቻዋን ሳትሆን የችኛዋን ቀለበቴን እሰጣለሁ። በዲያቆን ልዑል ሰገድ በመምህር ልዑል ሰገድ በኩል እሰጥሻለሁ ብዬ ይችን ለእመቤቴ ቃል ገብቻለሁ። እና ለማን ነው የሚሰጠው? ለእንጦጦ ኪዳነ ምሕረት በእኔ በኩል እንደሱ ነው ያልኳት። ደብዳቤውም ላይ ጽፌዋለሁ። እዛ ደብዳቤው ላይ ጽፌ እንደዚህ ብለሽ የጻፍሽው? እንጦጦ ኪዳነ ምሕረት እንትን ውስጥ ነው የከተትኩት። እንትን ደብዳቤ ስትሰጪኝ እንደታየ ሁሉ በዓለም ላይ ስንሰጥም አብረን እንታያለን። አብረን ሄደን እንደውም አውደ ምሕረት ላይም ተነግሮ መልስሽ ሁሉ ድምዳሜ አግኝቶ ቅድምም የተናገርኩት ተሳክቶልሽ ደግሞ ለምስጋና ታበቃሻለሽ። ይኸው ከእናንተ ጋር ነው አብረን ወስደን የምንሰጠው። ኪዳነ ምሕረት እናቴ አማልጅኝ እኔን ከልጅሽ የሰላም እናት ነሽና አማልጅኝ እኔን ከልጅሽ የፍቅር እናት ነሽና አስታርቂኝ እኔን ከልጅሽ ኪዳነ ምሕረት እናቴ አማልጅኝ እኔን ከልጅሽ የሰላም እናት ነሽና አማልጅኝ እኔን ከልጅሽ የፍቅር እናት ነሽና አስታርቂኝ እኔን ከልጅሽ። ዝም ብሎ ይደንቀኛል የአምላክን ሥራ ሳስበው፣ ምክንያት አንቺን አድርጎ ይህንን ዓለም አዳነው። ምክንያት አንቺን አድርጎ ይህንን ዓለም አዳነው። ኪዳነ ምሕረት እናቴ አማልጅኝ እኔን ከልጅሽ
የሰላም እናት ነሽና ማልጅኝ እኔን ከልጅሽ የፍቅር እናት ነሽና ማልጅኝ እኔን ከልጅሽ በረሃውን ባሰብኩኝ ጊዜ የግብፁን ያሸዋ ግለት አንቺ ትንሽ ብላቴና ኧረ እንዴት ቻልሽው በእውነት አንቺ ትንሽ ብላቴና ኧረ እንዴት ቻልሽው በእውነት የተገለጸው ብርሃን በምስራቅ የተወለደው በፍቅር ሰንሰለት ታስሮ ዓለምን ሁሉ አዳነው። በፍቅር ሰንሰለት ታስሮ ዓለምን ሁሉ አዳነው። እንግዲህ እዚህ ድረስ መታችሁ ስለ ኪዳነ ምሕረት ስለ እናትነቷ ስለ ቃል ኪዳኗ የመሰከራችሁት ምስክርነት ትልቅ ነገር ነው። ለእናንተ የተደረገው ለሌሎችም እንዲደረግ መልእክት ያስተላልፋል። ተስፋ የቆረጡ ተስፋቸው እንዲቀጥል ያደርጋል። ምስክርነት በጣም አብዛኛው የመጽሐፍ ቅዱስ ክፍል በምስክርነት የተሞላ ነው። በሰው ሕይወት የተደረገለት ነውና የኛም ሕይወት እንዲህ ሲደረግል ለሌሎቹ መስተዋት ይሆናልና እኔ ደግሞ እችን ለእናንተ ስጦታ አቀርባለሁ። እሰይ እመቤቴ እሰይ ጭንቃማ ላጅቷ እሰይ በጣም ነው የማመሰግነው። ምን እንደሆነ ክፈቱና እሺ እሺ የምትወዷት ያደረገችላችሁ እመቤቴ እናት ወንድሜም ሊያስታምመኝ ሲወስደኝ ቤት ወንድሜ ሊያስታምመኝ ወስዶኝ ነበረ ቤት እና ይችን ስዕል ነው ገዝቶ የጠበቀኝ። ኪዳነ ምሕረት ሁሌ ትከተለኛለች እናቴ። ያንቺ ሕይወት ከዚች ጋር ይገናኛል። ይቺ ከግብፅ እኔ እዛው ቦታው ድረስ ሄጄ ያመጣኋት ቅባ ቅዱስ ጠብ ያለባት የምትፈልቀው ቅዱሱ ዘይት እመቤታችን ቅድስት ድንግል ማርያም በግብፅ የዛሬ 36 ዓመት የተደረገ ተአምር ነው። የተአምሩ መነሻ ካንሰር ነው። ሳሚያ የምትባል ድንቅ ሴት ዓለማዊ ነች፣ ግን ክርስቲያን ነች። የጡት ካንሰር እና የሳምባ ካንሰር ተይዛ በማግስቱ ወደ ሆስፒታል ልትሄድ ብላ ከአንድ ካህን ቤት አረፈ ብላ ልክ እዚች ስዕል ላይ ተደፍታ አልቅሳ ነገ ጧት ሐኪም ቤት እገባለሁ አንቺ ዶክተር ሁኚ፣ ዶክተሩ ላይ አንቺ ሐኪም ሆነሽ ፈውሽኝ ብላት ሌሊት መታ ልክ እንደ ሰው ኦፕሬሽን አድርጋት ካንሰሩ ወጥቶ ከጡቷና ከሳምባዋ ውጭ ቁስሉ እስኪታይ ድረስ ደም የነካው ጨርቅ መስቀል ሰርቶ ሌሊት ስትጮህ እጇን ዘርግታ እጇ ላይ እየፈሰሰ ዘይቱ ማለት ነው እጇ ላይ መፍሰስ ይጀምራል። ወደ ገዳም ከገባች በኋላ ሄዳ አለቀሰች። እኔ ሰው ነኝ፣ እኔ አልችልም። ይሄ እጄ ላይ የሚፈሰውን ዘይት በጣም ነው በቃ መዓዛው የተለየ ነው በዚህ ምድር ላይ። ይሄን እጄ ላይ የሚፈሰውን ዘይት ወደ ስዕልሽ ውሰጂልኝ፣ እኔ አልችልም ስትላት የካቲት 16 ቀን ነው የዛሬ 36 ዓመት ከእጇ ላይ ወደ እመቤታችን ዝች ስዕል ላይ አሁን ፖርት ሳይድ ግብፅ ትገኛለች። እቺ ስዕል ከዚህ ላይ መፍሰስ የጀመረው አይኔ እያየ እንዲህ ሲፈስ አየሁት። ይጠራቀማል። በብርጭቆ አንስተው እየቀዱ በዚች ነው። አንድ ሰው መጥቶ ሳይዝ አይሄድም። በጣም ህዝቡ ከመብዛቱ የተነሳ በዚች ነው የሚሰሩት። ቢበዛ አንድ ሰው አንድ ሳያገኝ እንዳይሄድ ብለው እነሱም ወስነዋል። እና ከዛች የተባዛች ነች እቺ። አንቺ ደግሞ እንግዲህ
የባለቤት ይሄንንም የተመለከተ ነው ያጋራሽን እና ኪዳነ ምሕረት ለአንቺ ቅርብ ሆና ይሄን ትምላለች። የቀረውን ነገር ሁሉ በዚህ ጥብጥብ አድርጋ ታውጣለሽ። አሜን አሜን አሜን። ቁጭ በሉ ቁጭ በሉ። አሜን። አመሰግናለሁ። እግዚአብሔር ይስጥልኝ። ምስጋና ካለሽ ወይም ደግሞ መልእክት ካለሽ? እሺ ምስጋና አለኝ። በመጀመሪያ ከኔ ጋር የተጨነቃችሁ አብራችሁኝ የተጨነቃችሁ ጎረቤቶቼ፣ ምክንያቱም ዘመድ ቶሎ አይሰማም፣ ጎረቤት ነው የሚሰማው። ሲጮህ ምንም ሲል ቶሎ የሚደርሰው ጎረቤት ነው። ጎረቤቶቼ ናቸው በቃ የመጀመሪያ የሰሙኝ፣ ህመሜን የሰሙት ጎረቤቶቼ ናቸው። ካጠገቤ ሳይለዩ ወንዶቹም ሴቶቹም ህፃናት ጭምር አብራችሁኝ ያለቀሳችሁት ጎረቤቶቼ ሁላችሁም ከሌ ብዬ ስም አልጠራም። ከሌሊቱ 6 ሰዓት እየተነሳችሁ የሌሊት 6 ሰዓት ነው እግዚአብሔር የሚሰማው፣ ከእንባ ጋር ነው ጸሎት የሚሰማው እያላችሁ እየተንበረከካችሁ እግዚአብሔርን እያለቀሳችሁ የለመናችሁልኝ ጎረቤቶቼ፣ አብሮ አደግ ጓደኞቼ፣ ማህበርተኞቼ፣ ዘመድ አዝማድ፣ ያክስት ያጎት ልጆች እያለቀሳችሁ ስለኔ የተጨነቃችሁ፣ ኪዳነ ምሕረትን የጨቀጨቃችሁ፣ ኪዳነ ምሕረትን የተማጸናችሁልኝ ጎረቤቶቼ፣ ዘመዶቼ፣ በተለይ ደግሞ እህቶቼ ውጭ ሀገር የምትኖሩ እስከነ ማህበርተኞቻችሁ እህታችን ካንሰር ታመመች ብላችሁ እያለቀሳችሁ በገንዘባችሁም በጸሎታችሁም የረዳችሁኝ ሁላችሁንም እመቤቴ በችግራችሁ ትድረስ። ለኔ የደረሰች እመቤት ለእናንተም ትድረስላችሁ፣ እሷ ትቅደምላችሁ። ጎረቤቶቼ ህፃናቶቹ ሳይቀር ቤተሰብ ጋር ሄጄ ነበረ፣ እዛ ይሻላታል ብለው የሱ ወንድም መጥቶ ወስዶኝ ከዛ እሱ ቤተሰቦችም ጋር እኔም ቤተሰቦችም ጋር እያልኩ ነው ክረምትን ያሳለፍኩት እና የዛን ሰዓት በጣም የረዳችሁኝ ያለቀሳችሁልኝ እመቤቴ በእናንተ ባለማችሁ ላይ ታቁመኝ። እኔን የረዳች እኔን የፈወሰች እመቤት ለእናንተም ችግራችሁን ታቀልላችሁ፣ እሷ ትሙላላችሁ። እመቤቴ ከእናንተ ጋር ትሁን። እህቶቼም እያለቀሳችሁ መድኃኒት የትኛው መድኃኒት ይሻላታል ሻሽ ሳይቀር ጸጉሬ ተመልጧል፣ ኪሞ መላልጦታልና ኪሞ ምልጥልጥ አድርጎት ነበር፣ እንደ መስታወት ነበር እንደውም የሚያብረቀረቀው። ቆይ ይሄኛው ሻሽ ይሻላታል፣ ይሄኛው ሻሽ ይሻላታል፣ ይሄኛው መድኃኒት ይሻላታል፣ ይሄ እንደዚህ እያላችሁ እህቶቼ ላስታመማችሁኝ ዘመድ አዝማድ ቤተሰቦቼ በሙሉ እግዚአብሔር አምላክ እመቤቴ ከእናንተ ጋር ትሆንልኝ። ግናችኋለሁ፣ እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ይመስገን ሁሉን ያደረገ እሱ ነውና ለእሱ ክብር ምስጋና ይገባል። ምስጋናውን ክብሩን ሁሉ እሱ ይውሰድ። ያው እሷ እንደተናገረችው ጎረቤቶቻችን፣ ዘመድ አዝማዶቻችን፣ በስራም ቦታ የስራ ባልደረቦቼ በጸሎታችሁ በሁሉ ነገር ስታግዙኝ የነበራችሁ እግዚአብሔር ይስጥልን። እዚህ ደርሰናል። የእግዚአብሔር አምላክ ስሙ የተመሰገነ ይሁን። ለእናታችን ለእመቤታችን ለቅድስት ድንግል ማርያም የእናትነት ፍቅሯ ከሁላችን ጋር ይሁን። ቅዱሳን መላእክት ጥበቃቸው፣ ምልጃ በረከታቸው፣ የቅዱሳን ጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ረድኤታቸው በረከታቸው በሁላችሁ ላይ ይደር። እዚህ ያደረሰን አምላክ ስሙ የተመሰገነ ይሁን። እግዚአብሔር ይስጥልን። የተናገርነውን የተመኘነውን ሁሉ አሳክቶልን በድጋሚ በበለጠ ደግሞ ከዚህ በላይ እጥፍ ድንግል ማርያምን እናቱን የቃል ኪዳን እመቤት ቃል ኪዳኑን ደግሞ ያጎናጸፋት ልጇ መድኃኒታችን ኢየሱስ ክርስቶስን እንዲሁ ቁመን ለማመስገን ያብቃን። አሜን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።